የረመዳን ምሽት የጸሎትና የሱባኤ ጊዜ ቢሆንም በታሪካዊቷ የጎንደር ከተማ ግን የሰላማዊ ድባብ በድንገተኛ የጥይት ድምጽ ተናጋ። መንግስት ኃላፊነቱን ይውሰድ። በታሪካዊቷ ጎንደር በጠራራ ፀሐይ የተፈጠረው አስደንጋጭ ክስተት በጎንደር እንዲሁም በመላው ኢትዮጵያ የሚገኙ የሙስሊም ማህበረሰቦችን ያስቆጣ ዘግናኝ ክስተት። በከተማ መሃል ላይ ያውም መስጂድ ሰግዶ በንጹህ ልብ በጾም አንጀቱ ቀኑን አሳልፎ ለጌታው ምስጋና ለማቅረብ መስጂድ ገብቶ ወደ ቤቱ የሚመለስን የከተማዋን ትልቅ ሼህ ላይ የተፈጸመው አስነዋሪ ተግባርን እናም ህዝቡ ላይ እየደረሰ ነው የተባለው በደል እጅግ አስደንጋጭና አነጋጋሪ ሆኗል። ጎንደር የተቃውሞ ድምጽ ወራታል። ከባድ ተቃውሞም እየተደመጠ ነው። የብቻ ሳይሆን በታሪካዊቷ የኦርቶዶክስ ቤተክርስቲያን በመንግስት ኃይሎች ተፈጸመ የተባለው ከባድ ጥቃት እጅግ አስደንጋጭ ነው። ደጀ ሰላሙ በድብደባው ምክንያት ፈርሷል። የጦርነት ማስጠንቀቂያዎች ዛሬም እየተደመጡ ነው። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ይህ ታርጌት ኒውስ ነው። በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተ ለወደ ተመልካቾቻችን በየዕለቱ የምናደርሳችሁናል። ወደ አስቀደምንላችሁ መረጃችን እናልፋለን። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። በአገራችን ኢትዮጵያ አስደንጋጭና ዘግናኝ ድርጊቶች መፈጸም ከጀመሩ እንደዋዛ ዓመታት እየተቆጠሩ ነው። በግፍ ፈሶ የቀረው ደም ለቁጥር ይታክታል። በየቤቱ ያለው መራር የልብ ሐዘን ቤት ይቁጠረው። ዛሬ የሚፈጸሙ ዘግናኝ ወንጀሎች አጉል በሆኑ ቦታዎች አይደለም፣ የተቀደሱ ናቸው በሚባሉ የእምነት ስፍራዎች፣ ቤተክርስቲያናትና መስጂዶች ነው። በየጊዜው የሃይማኖት ሰዎች በግፍ ሲገደሉ ማየትና መስማት የተለመደ ሆኗል። ለድርጊቱም ኃላፊነቱን የሚወስዱ ሳይሆን የሚካሰሱ አካላትን ማየት የተለመደ ሆኗል። ዛሬም በኦርቶዶክስና በሙስሊሞች ዘንድ ከባድ ቁጣን ያስነሳ አስነዋሪ ድርጊት ተፈጽሟል። ይህስ ለማን ነው አቤት የሚባለው? በጠራራ ፀሐይ ያውም በንጹሃን ላይ ለምን እንዲህ ያለው ነገር ይፈጸማል? ነገሩ እጅግ አስደንጋጭ ነው። ውድ ኢማማችንን አስመልክቶ ከአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተሰጠ መግለጫ። በጎንደር ከተማ ዛሬ አዳር በኢማማችን በሼህ ሀጂ መሐመድ ዘይኑ ላይ የደረሰውን ግድያ ማንም ያደርሰው ማን መንግስት የድርሻውን ሊወጣ ይገባል። ከተማ መሃል ላይ ያውም መስጂድ ሰግዶ በንጹህ ልብ በጾም አንጀቱ ቀኑን አሳልፎ ለጌታው ምስጋና ለማቅረብ መስጂድ ገብቶ ወደ ቤቱ የሚመለስን የከተማዋን ትልቅ ሼህ ላይ ለተፈጸመው አስነዋሪ ተግባር ህዝባችን ላይ ለሚደርሰው በደል ፍትህ እንፈልጋለን። መንግስት በንጹሃን ላይ ያደረሰ ያለውን አስነዋሪ ተግባር በየትኛውም ሰው በሆነ የሰው ልጆች ሁሉ ላይ የሚደርስን የሰዋዊ መገለጫ ያልሆኑ ተግባራትን ሊያስቆምና ግዴታ የሆነውን ጥበቃና ክልላ ሊያደርግ ይገባል። በተለይም እንደ ሀገር የሃይማኖት አባቶችን ህዝቡን ከፈጣሪው ጋር የሚያስተሳስሩ ሰላምና አብሮነትን የሚሰብኩ የእምነት መሪዎችን ማጣት ታላቅ ክስረትና ከሀገር ማፍረስ ጋር የሚነጻጸር እኩይ ተግባር ነው። በመግለጫቸው ይህንን ብለው መንግስት ለጉዳዩ ኃላፊነት እንዲወስድ ነው የጠየቁት። ይህ የተፈጠረው ክስተት ምንድን ነው? የረመዳን ምሽት የጸሎትና የሱባኤ ጊዜ ቢሆንም በታሪካዊቷ የጎንደር ከተማ ግን የሰላማዊ ድባብ በድንገተኛ የጥይት ድምጽ ተናጋ። ማህበረሰቡን በቅንነት ሲያገለግሉ የቆዩት ታዋቂው የመስጂድ ኢማም ኡስታዝ መሐመድ ዘይኑ የተራዊ ሰላታቸውን አጠናቀው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ባጋጠማቸው ጥቃት ህይወታቸው ማለፉ ተሰምቷል። ይህ አሳዛኝ ድርጊት የተፈጸመው ኡስታዙ ከልፈታቸው አንድ ቀን ቀደም ብሎ በከተማዋ በሚገኘው ታላቁ ጃሚዓል ከቢር መስጂድ የተራዊ ሰላትን በኢማምነት አሰግደው ከተመለሱ በኋላ ነው። ከጎንደር የወጡ መረጃዎች እንደሚያመላክቱት ግድያ የተፈጸመው ጎንደር መሃል ከተማ ቅዳሜ ገበያ ተብሎ በሚጠራው አካባቢ ከታላቁ መስጂድ 200 ሜትር እንዲሁም ከአዋሽ ባንክ 100 ሜትር ገደማ ብቻ ርቀት ላይ በሚገኘው የራሳቸው መኖሪያ ቤት በር ላይ ነው። እንደ ዘገባዎቹ ገለጻ ከሆነ ሁኔታውን ይበልጥ ልብ ሰባሪ የሚያደርገው ታጣቂዎቹ ይህንን አሰቃቂ ግድያ የፈጸሙት በኡስታዝ መሐመድ ወላጅ አባትና በታናሽ ወንድማቸው ፊት መሆኑ ነው። በዕለቱ የተፈጠረው አደጋ በዚህ ያላበቃ ሲሆን በስፍራው በነበሩ 11 ንጹሃን ሰዎች ላይ ከባድ ድብደባና የዘረፋ ወንጀል መፈጸሙ ታውቋል። ኡስታዝ መሐመድ ዘይኑ ለረጅም ዓመታት የጎንደር ከተማ ዑለማ ምክር ቤትን በተለያዩ ኃላፊነቶች ሲያገለግሉ የቆዩ አንጋፋ ምሁር እንደነበሩ የሚያውቋቸው ይመሰክራሉ። ከሁሉ በላይ ደግሞ በእጅጉ ማራኪ ከሆነው የቁርአን አቀራረባቸውና ለበርካታ ዓመታት ማህበረሰቡን በተራዊ ሰላት ኢማምነት በማገልገል የተውትን በጎ አሻራ በነዋሪው ልብ ውስጥ ሲታወስ ይኖራል።
ታዲያ ይህንን ግድያ የፈጸመው ማን ነው? ያውም በጠራራ ፀሐይ። የመንግስት አካላትስ የት ነበሩ? ይህ ሁሉ ጥያቄ መልስ ይሻል። ወደ ተያዘው መረጃችን ስናመራ ታሪካዊው ታካ ንግስት አትሮንሰ ማርያም ቤተክርስቲያን በደቡብ ወሎ ዞን መሃል ሳይንት ወረዳ የሚገኝ ሲሆን በቅርስነት ተመዝግቦ ይገኛል። ከ400 ዓመት በላይ ታሪክ እንዳለውም ታሪካዊ መዛግብትም ያሳያሉ። ነገር ግን በስፍራ የተፈጸመው ነገር እጅግ አስደንጋጭ ነው። በቅርቡ በፌዴራል የቅርስ ጥበቃ ባለስልጣን እድሳት የተደረገለት የቤተ ክርስቲያን ቅዳሜ ጠዋት 3 ሰዓት ላይ በመንግስት ኃይሎች በከባድ መሳሪያ እንደተመታ ተገለጸ። በጥቃቱ 2 የደብሩ አገልጋይ ቄሶች፣ 2 ዲያቆኖችና የደብሩ አቃቢ ህይወታቸው ሲያልፍ ሌሎች 20 ገደማ ሰዎችም መቁሰላቸውን የአካባቢው ምንጮችም ለመረጃ ምንጫችን ተናግረዋል። ድንገተኛ ጥቃቱ የተፈጸመው በአዋሳኝ ከሚገኘው ከአማራ ሳይንት ወረዳ መለስ ሳንካ ከተባለ አካባቢ መሆኑን ምንጮችም ጠቁመዋል። በህንፃው ላይ ከፍተኛ ጉዳት መድረሱንም ገልጸዋል። ደጀ ሰላሙ በድብደባው ምክንያት ፈርሷል የሚሉ በስፍራ የሚገኙ ታዛቢዎችም በዚህ በተረሳ አካባቢ ህዝቡ ላለፉት ጥቂት ዓመታት በመንግስትና ፋኖ ኃይሎች መሃል በሚደረገው ውጊያ ከፍተኛ እንግልትና ስቃይ እያስተናገደ እንደሚገኝም ይናገራሉ። ፋኖም በአካባቢው ለመንግስት ችግር ፈጣሪ ነው። ይሁንና የጥቃት ከመፈጸሙ በፊት ከአካባቢው ለቀው ወጥተው ነበር። ታዲያ ቤተክርስቲያን ምን ያደርግ፣ ቄስና ምዕመኑ ምን ያደርግ በማለት በምሬት ሁኔታውን ያስረዳሉ። በቅርቡ በስፍራው ተገኝተው እንደነበር የሚገልጹት ሌላው ምንጭ ደግሞ ትራንስፖርት እንኳን በቅጡ የሌለበት አካባቢ ነው። በጦርነትና ግጭት እንዲህ ሲታመስ ማየት እጅግ ያማል በማለት ተናግረዋል። በደቡብ ወሎ ዞን በመሃል አማራ ሳይንት የሚገኘው ደብሩ የብዙ ቅርስ ባለቤትና ጥንታዊ ቤተክርስቲያን ሲሆን የተመሰረተው በ347 ዓ.ም በአብርሃ አጽባ ዘመነ መንግስት መሆኑ ይነገራል። ይሁን እንጂ ቤተክርስቲያኑ በዘመናዊ መልክ የተሰራው ከ1460 እስከ 1470 ዓ.ም በአጼ በንግሳቸው ወቅት ነበር። አትሮንሰ ማርያም በንግስና ዘመናቸው መጀመሪያ ገዳማ ቀላንቶ በተባለ አካባቢ የመሰረቱት ገዳም ነው። የገዳሙን ግንባታ ያስጀመሩት የንጉስ በደ ማርያም አባት እንደነበሩ ታሪካዊ ድርሳናትም ያሳያሉ። ገዳሙ ከደብረ ሊባኖስ ጋር ግንኙነት የነበረው ሲሆን የገዳሙ አስተዳዳሪም መክበብ የሚል የክብር መጠሪያ ይሰጠው እንደነበርም የመሃል አማራ ሳይንስ ወረዳ ባህልና ቱሪዝም ጽሕፈት ቤት መረጃ ያሳያል። በዚህ የቤተ ክርስቲያኑ ጥቃት ዙሪያ በመንግስት አካላትም ሆነ በመከላከያ በኩል የተሰጠ ሌላ መረጃ የለም። የትግራይ የፖለቲካ ፓርቲዎች ፎረም አዲስ ጦርነት ሊቀሰቀስ ይችላል ሲል አስጠነቀቀም። ከባለፈው ጥቅምት ወር ጀምሮ የክልሉ በጀት መታገዱን፣ የመንግስት ሰራተኞች ደሞዝ አለማግኘታቸውንና የባንክ አገልግሎት መስተጓጎሉን በመግለጫቸው አመላክተዋል። ከጥር 2026 ጀምሮ የነዳጅ አቅርቦት ሙሉ በሙሉ መቆሙና ወደ ክልሉ የሚገቡ አስፈላጊ ሸቀጦችም መገደባቸውን ፎረሙ ገልጿል። የፌዴራል መንግስት ሰራዊቱን በትግራይ ዙሪያ እያሰፈረ መሆኑን የጠቀሰው መግለጫው የድርጊት አዲስ የዘር ማጥፋት ጦርነት ለመክፈት የሚደረግ ዝግጅት ነው ሲልም ስጋቱን ገልጿል። ከ1.2 ሚሊዮን በላይ የትግራይ ተፈናቃዮች አሁንም በችግር ላይ እንደሚገኙና ክልሉ 40% የሚሆነው ህገ መንግስታዊ ግዛቱን እንዳጣ መሆኑንም ገልጸዋል። ፎረሙ ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለአውሮፓ ህብረት እንዲሁም ለኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካና እንግሊዝ መንግስታት ጥሪዎችን አቅርቧል። የፌዴራል መንግስት በትግራይ ዙሪያ ያሰፈረውን ሰራዊት እንዲያነሳ ግፊት እንዲያደርግ፣ በክልሉ ላይ የተጣሉ የበጀት፣ የባንክ፣ የነዳጅና የትራንስፖርት እገዳዎች ያለምንም ቅድመ ሁኔታ እንዲነሱ፣ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱና የትግራይ ግዛት ወደ ነበረበት እንዲመለስም ድጋፍ እንዲደረግ ጠይቀዋል። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ያን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።